ዘፈንና ዘመን አይኖቼ ተራቦ ደረስ ይላንዶጆ አይኖችህን ሳየው ከብለል ከብለል ሲላል ሁሉን ትቼ ዘፈንና ዘመን የዘጠናዎቹ ሙዚቃችን ታላቅ ባለ አሻራ ዳግማዊ አሊ ዮሴፍ ጥሩነህ እንደጻፈው በአማካይ በ10 ወይም 15 ዓመታት ልዩነት የራሱን ቅርጽና ይዘት እየቀያየረ በዘለቀው የኢትዮጵያ ዘመናዊ ሙዚቃ ውስጥ የማይሳት አሻራ ካኖሩ ሙዚቀኞች ዝርዝር ስሙ ሳይጻፍ አይታለፍም። የዘጠናዎቹን የኢትዮጵያ ሙዚቃ ያለሱ ማውሳት አይቻልም። ፒያኖ፣ ክራር፣ ድራምና ዋና የሙዚቃ መሳሪያው ቤዝ ጊታር መለያዎቹ ቢሆኑም በኪቦርዱም ነክሶም ጣዕማቸው ያማረ በመቶዎች የሚቆጠሩ ሙዚቃዎችን አቀናብሯል። ሰፊ የባንድ ተሳትፎውንና የድምፅ ኢንጂነርነቱን የበቁ ሙያተኞች አድንቀውለታል። የሙዚቃ ፕሮዲውሰርም ነው። ባለ አሻራው ሙዚቀኛ ዳግማዊ አሊ ባይወለደኝም እሱ ወንድሜ ነው። ለስሙ ነው እንጂ መወለድ ቋንቋ ነው። ኑ ጓደኞቼ እስቲ ምከሩ፣ ሰው ኑሮሽ እንደሌለው ለይምሰል መታየቱ። አላውቅህ አታውቀኝ በድንገት አይቼ መውደድ እንቻይበት እንቻይበት ስፈልግሽ ኖሬ እሄዳለሁ ይቅርታ ጠይቂያት መጣ። ቀደም ሲል በቅንጭብ የሰማችኋቸው የሙዚቃ ሥራዎች ውስጥ ዳግማዊ በዋና አቀናባሪነት ወይም በመሳሪያ ተጫዋችነት አለፍ ሲልም በድምፅ ቀረጻና ኢንጂነርነት ተሳትፎ ሥራዎቹን አልቋቸዋል። አባይን በጭልፋ እንደሚባለው ለመነሻ እነርሱን ያዝን እንጂ ሌሎች በርካታ ሙዚቃዎችና ተያያዥ የሙዚቃ ዘርፉ ጉዳዮች ውስጥም ዳግማዊ ስፍራው ከፍ ያለ ነው። የሰባዎቹና 80ዎቹን ታላቅ የሙዚቃ አቀናባሪ ደረጀ መኮንንን ባለፈው ሳምንት ዝግጅት አውስተናል። ቀጣዩን ዘመን ስናስብ የዘጠናዎቹን ሙዚቃዎች መሪ ሆነው ከሰሩት ዋና ሙያተኞች መካከል ዳግማዊ አሊን ማንሳታችን ምክንያታዊ ነውና ይሄን ዝግጅት የዳግማዊን ሙዚቃዊ ጉዞ ለመቃኘት ለማመስገንና ለማክበር መድበነዋል። ዛሬ ዳግማዊ አሊ የዘፈንና ዘመን ዝግጅታችን ባለ ታሪክ ነው። ዳግማዊ አሊ የሙዚቃ ተፈጥሮና ስበቱን ያወቀው ገና ከልጅነቱ ነበርና የሁለተኛ ደረጃ ትምህርቱን በኮከበ ጽባህ ትምህርት ቤት ሲያጠናቅቅ በቀጥታ ያመራው ያሬድ የሙዚቃ ትምህርት ቤት ነው። ፒያኖና ክራርን አጥንቶ ቤዝ ጊታር የሙዚቃ ዋና መለያው አድርጎ ወጣም። ከእርሱ ጋር አብሮ የተማረው ሙዚቀኛው ሄኖክ መሐሪ ለጥቀው የተከተሉት ሙዚቀኞች
ባንዶች ዮሐንስ ጦና፣ ኤልያስ መልካ፣ ሁናንተ ሙሉና አማኑኤል ይልማ ከዳግማዊ ጋር የዘጠናዎቹን የኢትዮጵያ ሙዚቃ ያቀኑ ሙያተኞች ናቸው። ዳግማዊ ከነ ኤልያስ መልካ ጋር መቅረዝ በተሰኘው መንፈሳዊ ኳየር አብሮ መስራቱ አይዘነጋም። ዳግማዊ በሰማንያዎቹ መጨረሻ የሙዚቃ ባንዶች ጋር መስራት ሲጀምር ተሳትፎው በመዝናኛ ስፍራዎች የተገደበ አልነበረም። የተለያዩ የሙዚቃ መሳሪያ ተጫዋቾችን በማሰባሰብ የሙዚቃ አልበሞች የሚሰራበት ልምምድ ውስጥም አልፏል። አንድ ምሳሌ ለማንሳት ያህል በድምፃዊው አሸናፊ ከበደ የ1993 ጤና ካለ አልበም ውስጥ ያደመጥነውን የእርሱን የቤዝ ጨዋታ እናስታውሳለን። ተማመን ነው፣ ሰው አይናቅምና ጤና ካለ በስፋት የተሰሙ የዚህ አልበም ሥራዎች ናቸው። ስስታለው ከተሻከላቴን ማተራመስ ካሰኘ ዳግማዊ አሊ በባንዶች ከመጫወት አለፍ ብሎ የስቱዲዮ የሙዚቃ ቅንብሮችን መስራቱን በዘጠናዎቹ የመጀመሪያ ዓመታት ቢጀምርም የአድማጭ ጆሮን ያለ ጥረት ወዲያው የሚያሸንፉ አልበሞችን ማቀናበርና ማውጣቱን በሙሉ አቅም ያሳየው በዘጠናዎቹ አጋማሽ ነበር። የቅንብር ሐሳብን እንዴት እንደሚረዳው ቆየት ባለ የኢትዮጵያ ቴሌቪዥን አንድ ዝግጅት እንዲህ አስረድቶ ነበር። ሙዚቃ ማቀናበር ማለት ብዙ ትርጉም ሊሰጠው ይችላል። አንድ ሙዚቃው አይነት ምናልባት አንድ ሰው ወረቀት ላይ ቁጭ አድርጎ ጽፎት ያንን ነገር ተቀናብሯል፣ አንድ ደስ ያለው ባንድ መጥቶ ሊጫወቱ ይችላል ነው ደግሞ ያም ማቀናበር ይባላል። አሁን በእኛ ሀገር ሁኔታ ደግሞ ስንመጣ ማቀናበር ብዙ ጊዜ ዘፋኙን የሚያጅቡ መሳሪያዎችን ማስተካከል ነው። ብዙ ጊዜ ዜማና ግጥሙን ሌላ ደራሲ ይደርሳል። በእኛ ስራ ሳውንድ በሚያደርግ ጥሩ በሚሆን ሁኔታ የሚያጅቡ ነገሮችን መጫወት ወይም ደግሞ አዘጋጅቶ እንዲጫወቱ ማድረግ ነው። ግን ብዙ ጊዜ ተናግሬዋለሁ። ይሄ ነገር ኢትዮጵያ ውስጥ ያለው አቀናባሪ ወይም አሬንጅ አደረገው ገሌ የሚባለው አንዳንድ ጊዜ ከኮምፖዚሽን ጋር ትንሽ ኦቨርላፕ ያደርጋል። እንደዚህ ኮምፖዚሽኑ ውስጥ ይገባል። ምክንያቱም ዜማ መቀየር የአሬንጀሩ ስራ ሊሆን ይችላል። መሀል ላይ የሚሰሙትን ሙዚቃዎች ስፔስ ላይ ያሉትን የሜሎዲዎች እሱ ክሬት ሊያደርግ ይችላል እና ይሄ ነው ባይባልም ሙዚቃ ማቀናበር ማለት በደፈናው አጃቢ የሚሆነውን የመሳሪያ ድምጾች አስተካክሎ አዘጋጅቶ ማስቀመጥ ነው። በጠቅላላው ካየነው ግን ሙሉ ኮምፖዚሽን ደግሞ ሙሉ ሜሎዲውንም ሁሉንም ነገር አንድ ላይ መፍጠር ነው እና ለይቶ እንዲህ ነው ብሎ ለመናገር ያስቸግራል። በጊዜ ቅደም ተከተል በዘጠናዎቹ አጋማሽ ከሰራቸው አልበሞች መካከል አንዱ የትዕግስት መኮንን ኒኒ የሀበሻ ልጅ አልበም ነው። ከዲጄ ኪን ጋር በመተባበር ሰፊ የሙዚቃ ስልቶችን አጥንተው አልበሙ ኢትዮጵያዊ ለዛውን ሳይለቅ ዓለም አቀፍ ቃናም እንዲኖረው ያደረጉበት ስብስብ በእጅጉ ተወዶ ተደምጧል። አትሰለቸኝም፣ ልቤ ባንታረፈ፣ አንደበት፣ እስትንፋሴና የሀበሻ ልጅ አይረሴ ጣዕም ያላቸው የዳግማዊ ቅንብሮች ናቸው። ቀጣዩ ተረኛ አብዱ ኪያር ነው። የአብዱና የዳግማዊ ጥምረት ወደር አልነበረውም። መርካቶ ሰፈሬ ከልጅ እስከ አዋቂ አፍ የማይጠፋ ስልት ሆነ። መርካቶ ሰፈሬን ዞሮ ዞሮ አዳም ነው። ሞቅ ባለምት መልእክት ነጋሪ አንድነትን ሰባኪ ዜማ ሆኖ ወጣ። ወላጁ አንድ ነው፣ አባቱ አንድ ነው። ዞሮ ዞሮ አዳም አንድ አለኝና ምን ይለናል። በሙዚቃ ስልት ስፋትና መልእክቶቻቸውም የተወደዱ ሆኑ። አንዳለኛ ሌላ ልሻማ የተጣላን አስታርቆ ሰላምን ያሰፍናል። ሲያውዳ መጥሊሳ ምን ይዞ ምን ይለናል። የቀድሞው ድምፃዊ ጥበብ ወርቅዬ በዳግማዊ የፖፕ ሃውስ
ሬጌ ለስላሳ ሮክና መሰል ዘውጎች የደመቁ ኢትዮጵያዊ ቅኝቶቻቸውን ያለቀቁ ሙዚቃዎችን ይዞ የመጣ ሌላ ክስተት ሆኖ ይታወሳል። ማያዬ 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 ሊጋባና የአልበሙ መጠሪያ የዘላለሜነሽ የአድማጭ ጆሮ ሲያገኙ ቀናት አልወሰደባቸውም። ዛሬም እንደዚያው ይደመጣቀፍ ሙዚቃዎች ያለው ጆሮና የኢትዮጵያን ሙዚቃ ከፍ አድርጎ ለውጭ አድማጭ ጭምር ለማውጣት የነበረውን ከፍ ያለ ፍላጎት አብሯቸው በሰራቸው ሌሎች በዘጠናዎቹ ኮከብ ሆነ የመጡ ድምፃውያን ጋር ሆኖ አሳይቷል። የሩቅ ምስራቅ ሙዚቃ ቃናን በሃይማኖት ግርማ ኦማሂሬ፣ ሬጌን በቆንጆ ቅንብሮቹ ሰምቹ ማስደመጡንም የተካነበት ነበር። የመስፍን በቀለን ደመላሽ፣ የነጻነት መለሰን ባይ ባይና የዳን አድማሱን 4 ኪሎ እዚህ ላይ እንጠቅሳለን። ዳግማዊ በቅንብሮቹ የዘፈኖችን ስሜት ከስንኞቹ ቀድሞ በመፍጠርና የዜማ ፍሰቱን በጠበቀ ልኬት ውብ አድርጎ በማዋቀር ልዩ ተሰጥኦውን ያሳየባቸው ሥራዎች በርካታ ናቸው። ከዘፈኖቹ መግቢያ እስከ ፍጻሜው ፍስስ ብለው የሚደመጡት የማርሸት ዳምጠው አንተ የኔ፣ የጸደንያ ነህ የልጅነቴ፣ የይርዳው ጤናው ደህና ትሁን፣ ብቻ የብስራት ጋረደው ተጋሪም የለሽና ተጋሪም የለሽ፣ የወንድሙ ጅራ ውቤት ጥቂት ማሳያዎች ናቸው። ያን ሁሉ ተመለከትኩና ይሻለኛል ብዬ ወሰንኩ። ብርቅሽ ባላይሽ ብሰናበትሽ ደህና ሁኚ። የዳግማዊ አሊ ቅንብሮች አንድ ሌላ መለያ የዘፈኖቹ ልዩ መግቢያዎች ወይም ኢንትሮዎች ናቸው። በይርዳው ጤናው እሷንም ሲያደርጋት፣ በጸደንያ እውነቱን ንገረኝ፣ በብስራት ጋረደው ንግሥቴ፣ በታምራት ደስታ አልሄድም ወይም ረስታኝ ትኑርና በትዕግሥት ወይሶ ቆጨኝ ይህን ብቃት እንሰማለን። ዳግማዊ በቅንብሮቹ ሂደት ዜማዎችን የማቀናትና ራሱም ዜማ መስራት ላይ የመሳተፍ እንዲሁም በድምጽ ማጀብንም እንደሚከውን አብረውት የሰሩ ሙያተኞች ይናገራሉ። የብስራት ጋረደው ሳላምንበት የእንግሊዝኛ ፊቸሪንግ መግቢያ ክፍል የተዜመው በዳግማዊ አሊ ድምጽ ነው። Tell me baby, why'd you have to leave? You drive me crazy. I want you to get back to where you belong. Get back to me. Tell me. በሙዚቃ ቅንብርም ይሆን በቀጥታ የባንድ ጨዋታ ወቅት ወሳኝ መስፈርት በሆነውና በኢትዮጵያ በብቃታቸው ጥንቅቅ ያሉ ሙያተኞች በብዛት በማይገኙበት የድምጽ ቀረጻና ውህደት ዳግማዊ አሊ ከፍ ያለ ብቃቱ በብዙ የመድረክ ሥራዎችና የቴሌቪዥን የቀጥታ የሙዚቃ ፕሮግራሞች አስመስክሯል። ራሱን በማስተማር የቀጥታ ድምጽ ቀረጻና ስርጭት ብቃቱን ያሳደገው ዳግማዊ ይህን ሥራ የሚሠራው ራሱ ቤዝ ጊታር በሚጫወትባቸው መድረኮች ጭምር ነው። የቃና ቴሌቪዥኑ የሙዚቃ ዝግጅት ቃና ጃምስ ውስጥ የተደመጡት ኩልል ያሉ የባንድ ድምጾች የዳግማዊ ልፋትና ብቃት ውጤቶች ናቸው።
የዳግማዊ የድምፅ ኢንጂነርነት ብቃት ከታየባቸው ሌሎች ሥራዎች አንዱ ፍቅረ አዲስ ነቃ ጥበብ በድጋሚ በተጫወተቻቸው ዝም ላለሁና አልገባኝም የባንድ ቅንብሮች የተደመጠው አስደማሚ የድምፅ ቅጂ ነው። ለዚህ ሥራው ድምፃዊቷ ፍቅረ አዲስ ዳግማዊን በይፋ አመስግና የእሷ አድናቂዎችም ምስጋና እንዲሰጡላት በአንድ የቪዲዮ መልእክቷ ጠይቃለች። አሁን በጣም ማመስገን የምፈልገው ሰው አለ። እሱም ዳግማዊ አሊ ነው። ዳግማዊ አሊ ይሄን ከስቴጅ ላይ የወሰደው ዳግማዊ አሊ ነው። ድምፁን የቀረጸው ለእናንተ በሚመጥንና በምትወዱት በእውነት የታሰበው ነገር ነው የሆነውና ትልቁን ስራ የሰራልኝ ዳግማዊ አሊ ነው። በጣም በጣም በሚገርሙት እኔም እስከሚገርመኝ ድረስ ነው ይሄን ሳውንድ እንደዚህ አድርጎ በጥሩ ሁኔታ ያቀረበውና እናንተም እንድታመሰግኑልኝ እፈልጋለሁ። እኔም በጣም የማመሰግነው የሙያ ጓደኛዬ ወንድሜ ነው ዳግምዬ፣ በጣም ነው የማመሰግነው። እጅግ በጣም በእውነት ስለተደሰትኩ ነው። እናንተም እንድታመሰግኑልኝ እፈልጋለሁ። ዳግማዊ የሠራው እንደ ፍቅረ አዲስ ካሉ አንጋፋ ሙዚቀኞች ጋር ብቻ አይደለም። ለአዳዲስ መጪዎቹም በሩ ክፍት ነው። ለዚህ አዳዲስ ተሰጥኦዎችን የማውጣት ፍላጎቱ ጥሩ መድረክ የሆኑት ደግሞ የኢትዮጵያ አይድልና የባላገሩ ምርጥ የቴሌቪዥን ፕሮግራሞች ነበሩ። በእነዚህ የተሰጥኦ ውድድሮች ላይ በዳኝነት በማገልገል ተተኪ ወጣት ሙዚቀኞችን ለማፍራት በሚያደርገው ጥረት ገንቢ አስተያየትና አቅጣጫ በማሳየት ልምዱን ካካፈላቸው የአሁኖቹ ዝነኛ ድምፃውያን መካከል ወጣቱ ዳዊት ጽጌ አንዱ ነው። በጣም ምርጥ አዛሚ ነው ልጅ። በቃ የሰለጠነ ጉሮሮ ነው። ምንድነው ችግሩ? ዘፈን ምርጫና ጉልበት አሪፍ ነው በጣም። ብቻዬን ነኝ እኔ የለችም ከጎኔ አይ ትዝ ትለኛለች ታዲያ። ዳግማዊ በሙዚቃ ተሰጥኦ ውድድሮች ካደረገው ሙያዊ ምክርና አቅጣጫ የመስጠት አስተዋጽኦ ባለፈ ራሱ ፕሮዲውሰር ሆኗቸው ነጠላ ዘፈኖችን አውጥተው የገነኑ ድምፃውያንንም አንረሳም። ሄራን ጌዲዮን አንዷ ናት። ዳግማዊ ያቀናበረላት ባይ ባይ ለዓመታት ሳይደበዝዝ ሲሰማ ቆይቷል። የዳግማዊ አሊን አዳዲስ ተሰጥኦዎችን የማውጣትና የቴሌቪዥን ቆይታውን ስናወሳ ሌላም አንድ ከቴሌቪዥን ጋር የተያያዘ ማስታወሻን አብረን ማንሳታችን የተገባ ነው። ይህ በብዙዎች ትውስታ ታትሞ የቀረው የኢትዮጵያ ቴሌቪዥን ቆየት ያለ የጥያቄና መልስ ፕሮግራም መግቢያ የተቀናበረው በዳግማዊ አሊ ነው። ዳግማዊ የባንድ ሕይወቱም ሰፊ ነው። የሠራባቸው ባንዶችም በርካታ ናቸው። አፍሮ ሳውንድ፣ የሃ፣ ሰከላና ሲዮ ባንድ ጥቂቶቹ ናቸው። አስቴር አወቀና ኩኩ ሰብስቤን ጨምሮ እጅግ በርካታ አንጋፋ ዜመኞችን በተለያዩ ባንዶች አጅቦ ሰርቷል። ቀደም አድርገን ዋና ዋና ብለን ካነሳናቸው የዳግማዊ የሙዚቃ በርክቶች ጥቂቶቹ ብቻ የእውቅናና ምስጋና ዋጋን ከፍለውታል። ጸደንያ ገብረ ማርቆስ እወድሃለሁ በሚለው ሥራዋ በኮራ አዋርድ ላይ ቤስት ኢስት አፍሪካ ፊሜል አርቲስት በሚለው ዘርፍ ተሸልማለች። ጆኒ ራጋ ቁልፉን ስጭኝ በሚለው ሙዚቃ በቻናል ኦ አዋርድ ላይ ሽልማት ቀንቶታል። ሁለቱም የዳግማዊ አሊ ቅንብሮች ናቸው። ቴዲ አፍሮ ደግሞ 70 ደረጃ በሚለው ሥራው በለዛ አዋርድ ላይ ሲሸለም የሙዚቃው ዋና ሰው አቀናባሪው እሱ ሆኖ ዕውቅናውን ተጋርቷል። የኢፌድሪ ባህልና ቱሪዝም ሚኒስቴር አዘጋጀው አገር አቀፍ የባህልና ጥበባት ዘርፍ የዕውቅና ሰርተፍኬትንም አግኝቷል። እነዚህ
ጥቂት ዕውቅናዎች መልካም ቢሆኑም ዳግማዊ አሊ በሙዚቃችን ውስጥ ያሳረፈውን አሻራ በሙላት የሚመጥኑና ለእርሱ የተሰናዱ ባለመሆናቸው ብዙዎች ቁጭታቸውን ይገልጣሉ። ይህ ታላቅ ሙዚቀኛ ደረጃውን የሚመጥን ዕውቅናና ምስጋና ሊቸረው ይገባል። ታላላቅ ሙያተኞቻችንን በሕይወታቸው እናመስግን፣ እናክብር የሚሉትን ሐሳቦች የዋይ አዲስ አበባ ዘፈንና ዘመን ዝግጅትም ይጋራል። ለዚህ ጥሪ መነሻ እንዲሆን ከ400 በላይ ሙዚቃዎችን ያቀናበረውንና ሌሎች ሰፊ ሙዚቃዊ አስተዋጽኦች ላይ ግዙፍ ሚና ያለውን እንዲሁም ብዙ እይታን የማይፈልገውን ትሑት ሙዚቀኛ ይኸው ዛሬ ከብዙ በጥቂቱ እንዲህ አንስተን አወድሰነዋል፣ አመስግነነዋል። በቀጣይ በሌሎች ትልልቅ ሥራዎች እንድናገኘው እየተመኘን ዳግማዊ አሊን ለሰጠኸን ሁሉ እናመሰግናለን፣ ጤናና ዕድሜ ይስጥልን እንላለን። የዳግማዊን ሙዚቃዊ ጉዞ ቅኝት የጻፈው ዮሴፍ ጥሩነህ ነው። ለስንብት በዳግማዊ የተቀናበረውን የኢዮብ መኮንንን ሰማኋቸው ጋብዟቸዋል። በነገራችን ላይ ኢዮብ ካለፈ በኋላ ለአድማጭ የቀረበውን ሮጣለሁ የተሰኘ አልበም 5 ሥራዎች ያለምንም ክፍያ ያቀናበረው ዳግማዊ አሊ ነው። አንዱ ዘፈን ይህ የዘፈንና ዘመን ጸሐፊያችን የጋበዛችሁ ሰማኋቸው የተሰኘው ሙዚቃ ነው።